ሰላም እንዴት ናችሁ? ሁላችሁንም በጨብጣችሁ ደስ ይለኝ ነበረ። ያው አይቻልም እንጂ ዛሬ አብዛኛው ሲሰራጩ የነበሩትን ስላያችኋቸው እንድታውቋቸው ያህል የተወሰነ የጠፋንባቸው ምክንያቶች የተወሰነ ጋይድ እናደርጋችሁና ምን መሆን አለበት የሚል የምናነሳቸው ነጥቦች አሉ። በከፊል የሆኑትን ቀጣይ ምንድነው የምናደርገው፣ ምንድነው የሚሆነው፣ ምንድነው የተፈጸመው የሚሉትን እንሄድበታለን። የተወሰነ እኛ እንነግራችሁና አብዛኞቻችሁ እንደተጨናነቃችሁ ስለደረሰን መረጃው መምህራኖች ከስር እንዳላችሁ አውቃለሁኝ፣ አስገባችኋለሁኝ። ቀጣይ እናስገባችኋለን ማለት ነው። ያው እንደምታውቁት እስልምና ላይ ነው እኛ የምንሰራው ሞር ፎከስ አድርገን ከእስልምናው የሚነሱ ትችቶችን የመመለስ እንዲሁም ደግሞ የተሳሳቱ ግንዛቤዎች እስልምናው ስለ ክርስትናው ያለውን የመመለስ እዛ ላይ ነው ፎከስ ያደረግነው። ስለዚህ ፖለሚስቲክ ስለምንሰራ አንዳንዴ እኛ ላይ የሚነሱትን እናንተ ጋም አሉ እንደዚህ አይነት ስህተቶች አሉ ብሎ ነቅሶ አውጥቶ የማሳየት ስራም እንሰራለን ማለት ነው። እና እነኚህ ስራዎች ላይ ኦልሞስት ወደ 1 ዓመት ምናምን ቆይተናል። አይ ቲንክ ቢላም እንደዛ ይመስለኛል። እኔ 1 ዓመት ከ3 ወር አካባቢ ይሆነኛል። አመጣጤንም ታውቁታላችሁ። ኦርቶዶክሳውያን በሙሉ ጠንቋይ ናቸው የሚል ዘመቻ በተከፈተብን ሰዓት ነው። እንዴት እንደዚህ አይነት ንግግር በሚዲያ ደረጃ ይነገራል ከሚል ጋር በተያያዘ ነው ስልጤ ዞን ላይ በተካሄደው ኦርቶዶክስን የማጽዳት ስራ። ፖለቲክሱ ጥሩ አልነበረም እና ሃይማኖትን ተገና አድርጎ እንደዚህ አይነት ስራ ሲሰራ ከዛ ጋር በተያያዘ ነው የመጣሁት። ኦልሞስት 1 ዓመት ከ3 ወር ምናምን አካባቢ ይሆነኛል። ፒላዶስም እንደዛ አካባቢ ይመስለኛል። ከኔ ኋላ ትንሽ እኔ ሳልቀድመው አልቀርም። በእርግጥ እሱ እስልምናው ላይ ትንሽ ቆያት ብሏል። በእውቀትም እሱ ትንሽ ሄድ ያለ ነው። ቀደም የመጣሁት ግን እኔ ይመስለኛል እና ከተሳሳትኩ ያርመኛል። ኦኬ። እና እንደዛ ነበረ። በዛ ውስጥ ቆይተናል። ጥሩም የሚባሉ ብዙ ነገሮችን አይተናል። ከነዛ ውስጥ እስልምና ቻሌንጅ መደረግ ይችላል፣ ደረታችንን ነፍተን እስልምናን ቻሌንጅ ማድረግ እንችላለን የሚለውን ማሳየት በከፊልም ቢሆን አድርገነዋል። አትሊስት ዙር 1 ብለን ብንቆጥረውም ወይንም ደግሞ ሙከራ ቢሆንም ሙከራ ነው። እነሱ አረሞች እንዳይመጡ እፎይን እናጽዳ እያሉ ነው። እፎይን ልታጸዱት ትችላላችሁ። ብዙ አረሞች እናንተ አነጋገር ሊጸዱ አይችሉም ማለት ነው። እሺ፣ ስለዚህ የተካሄደው ስራ ምንድነው? እሱ እፎይን በማስደንገጥ ከኋላ እያመጣን ያሉ ልጆች ፊት ወጥተው እንዳይሰሩ የማድረግ የማሸማቀቅ ነው። ሜይ ቢ ነሰሰሪ ከሆነ የእነሱን እናሳያችኋለን። በእያንዳንዱ ከተማ አትሊስት 10 መንገድ ላይ ወጥቶ ክርስትናን የሚያጥላላ አምላክ እንዲህ ነው፣ ክርስቶስ እንዲህ ነው እያለ በየፌርማታው ላይ የሚሰሩ መድበዋል። ለአዲስ አበባ ብቻ ከ1,000 በላይ ለአዲስ አበባ ብቻ ተመድቧል። ቲክቶክ ላይ የሚሰራ ምናምን ሳይሆን በየፌርማታው ታክሲ በምንጠብቁ ቦታ ላይ የሚሰሩ ማለት ነው። ጀስት ዝም ብለው ዳዋ የሚሰጡ ሳይሆኑ ፖለሚስቲክ በሆነ ሁኔታ ክርስትናን አታክ የሚያደርጉ አምላክህ እንደዚህ ነው እንደዚህ ነው እንዴት ታመልከዋለህ? ክርስቶስ እንዲህ ነው የሚሉ ማለት ነው። ይህም አብቃት ችለዋል። ይሄ ቁጭቱም ስላለብን አብዛኞች እናንተ ውስጥም ስሜት ስላለ እሱን ዘንድ የተነሳ ነው። ሙስሊሞችን እንወዳቸዋለን። እስልምና ግን የተሳሳተ አስተምሮ ነው። ቦልድሊ የምንናገረው ደጋግመን ሙሐመድን እንወደዋለን። ሙሐመድ ይዞት የመጣው ትምህርት ግን አጋንንታዊ ነው። ሙስሊሞችን እንወዳቸዋለን። የሚከተሉት አስተምሮ ግን ሴጣናዊ ነው። ይሄ
እምነታችን ነው። ምንም ልናደርግ ምንም ልንረዳቸው አንችልም። ምክንያቱም መጽሐፍ ቅዱስ ሲናገር ክርስቶስ በስጋ እንደመጣ የማይታመን መንፈስ አጋንንታዊ ነው። በቃ በስጋ እንደመጣ እንደሞተ እንደተሰቀለ አያምንም። ጴጥሮስ ተው አይሁንብህ አትሰቀል ባለው ሰዓት ክርስቶስ ምንድን ነው ያለው? ወግድ አንተ ሴጣን ብሎታል። ክርስቶስ አልተሰቀለም የሚል አጋንንታዊ አስተምህሮ ይዞ የመጣ ነው። ይሄ እምነታችን ነው። ስለዚህ ክርስቲያኖች እንደዚህ ብለዋልና የተረገሙ ናቸው ይለናል ስማችንን ጠርቶ። እኛ ደግሞ ክርስቶስ የታመነ አምላክ ነው፣ ያ የታመነ አምላክ ደግሞ ለእኛ ቤዛ ሆኗል። ይሄ እምነታችን ነው። በኋላ የመጣው ግን ሰድቦናል የሚል አቋም አለን። ይሄን አቋማችንን አሁንም እንናገረዋለን። ትናንት የምናገረዋለው፣ ነገ የምናገረዋለው፣ ተነገ ወዲያ የምናገረዋለው፣ እደግመዋለው። መድገም አይደለም እሰልሰዋለው፣ ፎርፈዋለው እስክሞት ድረስ። ይሄ እምነቴ ነው። የእፎይ እምነት ይሄ ነው። ሜቢ ትገሉኝ ይሆናል እንጂ ምንም ሌላ ነገር የምታመጡት ነገር እንደሌለ ስለማቅ ማለት ነው። ብዙ እፎዮችን ደግሞ ከእፎዮች በተሻሉ ይወጣሉ። ብዙ ጲላዶሶች ይወጣሉ። ከጲላዶስ የተሻሉ ግን ማውጣት እንችላለን፣ ይወጣሉ። ይሄ እምነታችን ነው፣ የምንሸማቀቅበት ስላልሆነ ማለት ነው። ስለዚህ ያለው ሁኔታ ምንድነው? እሱ ተደጋጋሚ ዛቾች ይደርሱን ነበረ። ተደጋጋሚ ማስፈራሪዎች አቁሙ ይካሄዱብን ነበረ። የድርድር እንትኖች ነበሩ እና የነሱ ጥንካሬ ብቻ ሳይሆን የእኛ ድክመት ነበረ። እንደ ተቋም ምንም አልነበረም ማለት ይቻላል። እስልምናን ፎከስ አድርጎ የሚሰራ ተቋም ስላልነበረን ያንን ቴኬር ሊያደርገን አልቻለም ማለት ነው። ተቋም ቢኖር ኖሮ ማንም አይፈነጭብንም ነበረ፣ ማንም አይደነፋብንም። ምክንያቱም ቁርአናቸውን ነው የሚጥሉት። እፎይ ተሳድቧል ካሉ ቁርአናቸው መጣል አለባቸው። ምክንያቱም የምታመልኩት አምላክ ኢየሱስ እንደዚህ ይበላ የሚጠጣ ሽንት ቤት የሚገባ እንደዚህ የሚሆን እንዲህ የሚሆን ብሎ የሚሳለቅብን ስለሆነ የምታመልኩት አምላክ እንዲህ የተረገማችሁ ናችሁ ብሎ የሚለን ስለሆነ ኢትዮጵያ ያላችሁ ማርያም ቤተክርስቲያን ያለቻችሁ ከፍጥረት ሁሉ መጥፎ ናችሁ የሚለን ስለሆነ እኛ ቪክቲም ነን። በመሰረቱ ተበድለናል። ስለዚህ መጽሐፍቶቻቸው አብረውን ይከሰሳሉ ማለት ነው። እነሱ እኛን ከከሰሱን መጽሐፍቶቻቸውን እንከሳለን። ማርያም ቤተክርስቲያን ያለቻችሁ ከፍጥረት ሁሉ መጥፎ ናችሁ ሲለን ከሴጣንም በላይ መጥፎ ናችሁ እያለን ስለሆነ ማለት ነው። ስለዚህ በክሱ እንደማዋጣቸው ስለገባቸው ያላቸው አማራጭ ምንድነው? የኃይል እርምጃ ወደ መውሰድ ነው የገቡት። የኃይል እርምጃ ለመውሰድ ተሞከረ። ትናንትና ወዲያ የተወሰነ ሙከራ ተደረገብን። እሱን በቀላሉ ማለፍ ቻልነው። ዛሬ ደግሞ ወጣቶች የተሰባስበው መጡ፣ ቤታችን ማለት ነው። ስለዚህ ነገሮች አላማሩንም። ቤት ወደ ማንኳኳት ገቡ። ስናይ ልጆች ናቸው። የተላከው ሕፃን ልጅ ነው። ስለዚህ በመሰረቱ ደስ ማይሉ ነገሮች ነበሩ። ስለዚህ የነበርንበትን ከተማ መልቀቅ ስለነበረብን ተሰባስበው አየናቸው። የሆነ ሜዳ ነበረ፣ እዛ ላይ ተሰባስበዋል። ዙሪያውን ከበውናል። አታክ ሊያደርጉን ነው የመጡት። ስለዚህ የህይወት ጉዳይ ነው። ራሳችንን መታደግ ነበረብንና ራሳችንን የምናወጣበትን ነገሮች ወደ ማመቻቸት ገባን ማለት ነው። ልክ ከቤት እንደወጣን ድንጋይ ናዳ ወደዛ ለመግባት ሞከሩ። በእርግጥ በቂ ኃይል ነበረን፣ እኛም በቂ ኃይል አዘጋጅተን ነበረ። ሁኔታውን እንደሚከታተሉ ነበሩን። ግን ብቻ እንዴት እንደሆነ ባናቀውም ነገሮቹ በቀላሉ እንዲያልቁ ስለተፈለገ ካውንተር ማድረግ እንችላለን። ሰላምን የፈለግነው እኛ። አካላዊ ጉዳት ቢያደርሱብን እኛም አካላዊ ጉዳት ማድረስ ቀላል ነበር ለኛ። ምላሽ መስጠት በጊዜው በጣም ቀላል ነው። ምክንያቱም ልጆች ስለሆኑ በቦታው የነበሩት ከላይ ምን እየጠበቁን እንደሆነ መልእክት እያስተላለፉ ስለሆነ እየተደዋወሉ ምናምን ስለነበረ ስናያቸው ለእርምጃ የሚያመቹ አይደሉም። ስለዚህ ሰላምን ከመፈለግ አንጻር ምንም ከነሱ ጋር ሰጣ ገባ ውስጥ መግባትም አልፈለግንም። ያለው አማራጭ አልፎ መሄድ ነው፣ ጥሶ መሄድ ነው የመረጥ ነው። ስለዚህ በእንደዚህ አይነት ሁኔታ እነሱን ለማለፍ ሞክረናል። እዛ ያሉት እንግዲህ የህግ አካላቶችም እንዲከታተሏቸው እናደርጋለን። እነሱም በቅርበት እየጠየቁን ነው ያለውን ሁኔታ። ምክንያቱም ቪክቲም ነን፣ ተጎድተናል። ስንረጋጋ በህግ የምንጠይቅበትን እነሱም ብለውናል። በህግ ጠይቁ፣ ከጎናችሁ ነን ብለውናል።
በህግ የምንጠይቅበትን መንገዶች እናመቻቻለን። አሁን የመረጋጋት ጉዳይ ላይ ቅድሚያ ያንን ለማድረግ ስለሞከርን ራሳችንን ወደ ማዳን ገባን ማለት ነው። ስለዚህ ያለው ሁኔታ ይሄ ነው። ከዛ በኋላ ያው እንደምታዩት ነው ዘመቻውን እኛ ላይ እየተደረገ ያለው ዘመቻ የምታውቁት ነው። ዘመቻው ምንም የሚመጣ ነገር የለም። ከዚህ በኋላ ግን ደስ የሚል ዜና አለን ማለት ነው። ደስ የሚለው ዜና ምንድን ነው? እሱ እፎይ ከሀገር ሊወጣ ነው። ኤርፖርት ጠብቁት፣ ሞያሌ ጠብቁት የምትሉ አንድ ደስ የሚል ዜና ልንገራችሁ። አሁን እፎይ ያለው ኢትዮጵያ ውስጥ ነው። ከኢትዮጵያ ይወጣል። ደስ የሚለው ዜና እና ሳውዲ አይደለንም ያለ ነው፣ ኢትዮጵያ ነው ያለ ነው። ሳውዲ አይደለንም ያለ ነው። ስለዚህ እፎይ በጅጅጋ ጠብቁት፣ በሞያሌ ጠብቁት፣ በምናምን ምንም ይመጣ ነገር የለም። ምንም ይመጣ ነገር የለም። እንደዚህ የሚሏችሁን ሰው እንትን የሚሏችሁን ምንም እንትን አትበሉ። የትም አንወጣም፣ የትም አንሄድም። ይሄንን በመቶ እጥፍ አብዝተ ነው እስልምና ላይ እንዲሰራ እናደርጋለን። በመቶ እጥፍ አድርገ ነው ማለት ነው። በመቶ እጥፍ አድርገን ኢትዮጵያ ውስጥ እስልምና ላይ እንዲሰራ እናደርጋለን። እሱ ብቻ አይደለም፣ እናንተ ከጎናችን ትቆማላችሁ። እስልምና ላይ እንዲሰራ ተቋማት እንገነባለን። አሁን ፕሮቴስታንት ላይ እንዲሰራ ነው ተቋማቶች ያሉት። አሁን ግን ደስ በሚል ሁኔታ እስልምና ላይ የሚሰሩ መምህራኖችን እናመጣለን። እስልምና ላይ የሚሰሩ ዩኒቨርሲቲዎችን እንከፍታለን። አትሊስት በአንድ ዩኒቨርሲቲ እንጀምራለን። እስልምና ላይ የሚሰራ እያንዳንዱ መጽሐፍቶቻቸውን ለመረጃ ተይዘዋል። በህግ በኩል ያለውንም የነሱ ኦኬ እና በህግ በኩል ያሉትንም በህግ እንሄድበታለን። እያንዳንዳቸው ከኡስታዝ አቡ ሀይደር ጀምሮ እያንዳንዳቸው ኡስታዞች ከኛ አስተምሮ ልቅ ጠምዝዘው ያስተማሩ ስለሆነ እሱን መረጃዎች እያሰባሰብን ከህግ አካላት ጋር እኛም እየሰነድንላቸው ነው ያለ ነው። ስለዚህ ክስ ሲመስርቱ ደስ እያለን እንቀበለዋለን። ክሱን ደስ እያለን አንድ እፎይ አንድ ጲላዶስን ያሳስራሉ። በ20 የሚሆኑትን እነሱ ፍርድ እንዲገቡ ከርቸሌ እንዲወርዱ እናደርጋቸዋለን ማለት ነው። ይሄ አቋማችን ነው። ብዙ ኃይሎችም አብረውን የተሰለፉ አሉ። ብዙ ኃይሎች በዚህ ጉዳይ ላይ ለቤተክርስቲያኒቱ ጉልበት ለመሆን ያሉትን ደግሞ በእያንዳንዱ ቦታ ላይ እየተካሄዱ ያሉትን በኡስታዞች ደረጃ አትሊስት የማንቃቱን ስራ ዙር አንድ ከሞላ ጎደል ተዳርሶልናል፣ ተሳክቶልናል። ይሄ ለእኛ ትልቅ ስኬት ይመስለናል። ስለዚህ በተለይም ከእስልምናውም ደግሞ እስልምና ሁሉንም የሚወክል አይደለም። ይህንን ጉዳት ለማድረስ የሚሞክሩት ሀባሾችን የሚወክል አይደለም። ጽንፈኛ የሆኑ የዋቢያ ክንፍ የሚባሉት እነሱ ናቸው ጉዳት ለማድረስ እየሞከሩብን ያሉት። አብዛኞቹ ሀባሾች ሰላማዊ ናቸው። ከብዙዎቹ ተገናኝቻለሁ፣ ከብዙዎቹ ጋርም አውርቻለሁኝ። ፌስ ቱ ፌስ ተገናኝተን የተጫወትንባቸው። እንደውም እነሱ ለእኛም አይመለሱም ጠብቅ እስኪሉኝ ድረስ ማለት ነው። ግን አሁን ደስ በሚል ሁኔታ ከግለሰብ ደረጃ አልፎ ወደ ተቋም እንዲገባ እናደርጋለን። ፑሽ አድርጉ። እናንተም በየአካባቢያችሁ ዩኒቨርሲቲዎች ይገነባሉ። አትሊስት በአንድ ዩኒቨርሲቲ እንዲጀመር የበኩላችንን እናደርጋለን። እስልምና ላይ እንዲሰራ ማለት ነው። ይሄ ብቻ ሳይሆን ሜይ ቢ ነገም ሊሆን ይችላል፣ ተነገ ወዲያም ሊሆን ይችላል። ታዩዋቸዋላችሁ። መምህራን እስልምና ላይ መስራት ይጀምራሉ። ተነገ ወዲያ ጀምሮ እስልምና ላይ ይሰራሉ። ይሄንን የኛ የእፎይና የጲላዶስ ብቻ ሳይሆን እዚህ ላይ ያገባናል ያሉ አካላት ብዙዎች በምን መልኩ መቀናጀት አለብን፣ በምን መልኩ መስራት አለብን። እነሱ ለዘመናት መጽሐፍቶች ይጽፈውብናል። መጽሐፍቶችን እየሰበሰብን ነው፣ ክርስትና ላይ የጻፏቸውን። እንደገናም ደግሞ ቁርአናቸውና ሐዲሳቸው የተረገማችሁ ከፍጥረታት ሁሉ መጥፎ ሲለን ከዚህ በላይ ስድብ ስለሌለ ከዚህ በላይ ስድብ የለምና፣ ስለዚህ እነሱንም እንትን ብለናል። በገፉን ቁጥር ከፍ እንላለን። ልክ እንደ ንስር በገፉንና ወጀቡ በበዛ ቁጥር ከፍ እያልን ነው የምንሄደው። እግዚአብሔር ይስጣቸው፣ ገፍተውናል።
ነገር ግን አስቀድመው የሰሩብን አስቀድመው ይህንን ንጽጽር የጀመሩት እነሱ ስለሆኑ አሁን ግን እንደኔና እንደ ጲላዶስ ዝም ብሎ ተራ ሰው ሳይሆን መጥቶ የሚሰራው በተቋም ደረጃ ትልልቅ መምህራኖች ገብተውበት በኃይል እንዲሰራ እኛም የበኩላችንን አስተዋጽኦ ልናደርግ ቃል ወደ መግባባት እየደረስን ነው። ኃይሎች ያስፈልጉናል እና ሁሉም በየሞያው በዚህ ዙሪያ ላይ ያለ አንገታችን የምንደፋበት ጊዜ አብቅቷል። ምንሰደብበትና ምንተችበት ጊዜ አብቅቷል። ምላሽ መስጠት ብቻ ሳይሆን እነሱ አታክ በሚያደርጉት መጠን እኛም አታክ ማድረግ እንደምንችል የምናሳይበት ይሆናል። ሰዎቹን እንወዳቸዋለን። አስተምህሮቱ ስህተት ነው። ከዚህ አንጻር ነው ጲላዶስ የተወሰነ የሚላችሁ ይኖራል። ከዛ መምህሮችንም እናስገባለን። በዚሁም የምናመሰግናቸው መምህሮች አሉ፣ አብረውን እየተከታተሉ ያሉ ቲክቶክም ላይ ያሉ። እነሱንም ከሜቢ ፍላጎት ካላቸው መግባት እናስገባቸዋለን። ትልልቅ ደረጃ ትልልቅ ተቋም መሪ የሆኑ አብረውን አሉ እና አትጨናነቁ። ብዙም ጲላዶስ የሚላችኋለን። አመሰግናለሁ ብራዘር፣ እንዴት አላችሁ? ሰላም ብያለሁ። እግዚአብሔር ይመስገን ሁላችሁንም። አሁን የምናመሰግነው እስካሁን ድረስ በብዙ ነገር ስትደግፉ ለነበራችሁ ሰዎች፣ በውስጥም በተደጋጋሚ በመደወል ብዙዎቹ ነገሮችን በማመቻቸት የታገዙ ለነበራችሁ ሰዎች በጣም እግዚአብሔር ያክብርልን። በጣም ትልቅ ድጋፍ ነው ያደረጋችሁልን። አለን ማለቱ በራሱ ትልቅ ነገር ነበረ። እግዚአብሔር ያክብርልን። እንደተሰራው ከሆነ እንደታሰበው ከሆነ እኛ እዚህ ቦታ መኖር የለብንም ነበር። እዚህ ላይቭ መኖር የለበትም ነበረ። ቀድመው አስበው አለመው አቅደው ነው እየሰሩ የነበረው። እግዚአብሔር ነው የጠበቀን። በእርግጥ እርምጃዎችን መውሰድ ይቻል ነበር፣ ነገር ግን ነገሮችን ያባብሳሉ። ስለዚህ ኢዚ ዌይ መከተል መርጠን ነው የወጣ ነው እንጂ ማንኛውም ሰው ዝም ብሎ በቀላሉ እንደው አታክ የሚያደርግበትም ነገር አልነበረም። ነገር ግን ነገርየውን ኤስካሌት ላለማድረግ መኪና ረግጠን ወጥተናል ማለት ነው አካባቢው ላይ። ለጊዜው ሰላም ነን። በጣም በብዙ ሰዓት እየደወላችሁ በውስጥ ስጠይቁ ለነበራችሁ ሰዎች እግዚአብሔር ይመስገን አሁን ደህና ነን፣ ሴፍ ነን። ነገር ግን ምናልባት የምታዳምጡ ሙስሊሞች ካላችሁ ሰውን በማሳደድ የሚሆን ምንም አይነት እምነት አይኖርም። ሰውን በማሳደድ ምንም አታመጡም። እውነት ካላችሁ መስበክ፣ እውነት ካላችሁ ከማሸማቀቅ ወጥቶ በውይይት በማመን ሰው በነፃነት ሀሳቡ እንዲገልጽ ማድረግ ነው፣ ሁሉም ሰው ማለት ነው። ምናልባት እስካሁን ድረስ ለመመልከት እየሞከርኩ ነበረ፣ ፌስቡክ ላይ እንዲሁ ቲክቶክ ላይ ከኛ ልጆች ብዙ እየጠበቅኩ ነበረ። ነገር ግን እነሱ በሚሰሩ ልክ እየተሰራ አይደለም። ብዙዎች እየሰራችሁ አይደለም። ይህን እንጠብቃለን። አንዴ ተጀምሯል። ኦልሬዲ የህይወት ጉዳይ ስለሆነ ማለት ነው። እኔ ከዚህ በፊት ምናልባት አይታችሁኝ ላታውቁ ትችላላችሁ። ቲክቶክ ላይ ብዙም አይደለሁም፣ ያን ያክልም ፈልገን አናውቅም። ቲክቶክ ወይም አይ ቲንክ 15 ቀን የለም ማለት ነው። የሚፈልጉት እንድንሰራ ነው እንጂ እንዳንሰራ አይደለም ማለት ነው። ይህንን እንደውም ልናመሰግናቸው እንፈልጋለን ማለት ነው። መስራት ሳንፈልግ ስንቀር እንደውም ምናልባት እስልምናው በጣም ዝገት ስለሆነ ብዙ ትብብርም ስለሚጠይቅ ያ ነገር ስለሌለ እኛ ልንቶ ስናስብ ይጠይቁናል ማለት ነው። በቃ ተመለሱ ነው፣ አርጉት ነው። ይሄ ደግሞ ምናልባት ምክንያት ይኖራል ብዬ አምናለሁ። ሰዎች ብዙ ፎዎች እንዲመጡ ያደርጋል ብዬ አምናለሁ እና በሰፊው እንድንሰራም ያደርገናል። ነገር ግን ጥቃት ለማድረግ የምትሞክሩ ሰዎች አሁንም ቢሆን የዛሬውንም አልፈናል፣ ትላንትናም እንደዛው አካባቢ ላይ የነበሩ ሁኔታዎች አመቺ ስላልሆኑ ነው። ወይም ደግሞ ጥቃት ምናልባት የሆነ ነገር ቢፈጠር አደጋ ሊደርስባቸው የሚችላሉ ልጆች ኦርቶዶክሳውያንም ኢቭን አልነበሩ ልጆች ስለነበሩ ነው። ምናልባት ጎረምሶች ሊሆኑ ይችላሉ። አካባቢ አደጋ እንዳይፈጠር አስበን የወጣ ነው። ይሄ ክርስቲያን በመሆናችን ነው እንጂ እንደናንተ ቢሆን ብዙ ነገር ሊፈጠር ይችል ነበር። አትሞክሩት፣ ይህን ነገር አትሞክሩት፣ ምንም ስለማታመጡ ማለት ነው። በእኛ ይብሳል እንጂ በእናንተ አይደለም። ቴክ ኬር። ምክንያቱም የእፎይን አድራሻ የእፎይን ፎቶ ያዘን ብላችሁ ብዙ ነገር ልትተማመኑ እንደማይገባ ልንገራችሁ። ምክንያቱም እያንዳንዳችሁን ማለት ነው ምናልባት ውጭ ነኝ ብሎ የሚደበቀውን ሁሉ ኡስታዛችሁን ሳይቀር እንዳለ ኢትዮጵያ ውስጥ ያላችሁ ሁላችሁም አለን ማለት ነው። ማንም ላይ ጉዳት አድርሳችሁ የትም አትደብቋት። ማንም ላይ ጉዳት አድርሳችሁ ማለት ነው። አስቡበት። በህግም ከመጣችሁ ልክ እንደዛው ማለት ነው። ሬዲ ምንም የሚያሳስብ ነገር የለም ምንም ማለት ነው። ኦርቶዶክሳውያን አታስቡ። ማገዝ የምትችሉ ሰዎች ካላችሁ አናግሩን። በውስጥ መተጋገዝ ይኖርብናል።
በቪዲዮ መስራት የምችሉ ሰዎች ኦርቶዶክሳውያን ብዙ ነን። የሰው ኃይል እጥረት ያለብን አይመስለኝም። የእውቀትም እንደዛው። ቪዲዮ መስራት ትችላላችሁ፣ ፖስቶች መስራት ትችላላችሁ፣ ቫይራል ማውጣት እንችላለን። ልክ እንዳመጡት እኛም መገልበጥ እንችላለን። እሱ አቅም እንዳለን እንዲያው ማየት እፈልጋለሁ ፐርሰናሊ ማለት ነው፣ ከእናንተም ማለት ነው። የአንድ ሰው የሁለት ሰው ጉዳዩ ስላልሆነ ማለት ነው። ኦርቶዶክሳውያን አለን፣ አልሞትንም። ክርስቶስን ሲያጣጥሉ፣ ቤተክርስቲያንን ሲያቆሽሹ፣ ጭቃ ሲቀቡ ዝም ብሎ የማይመለከት ትውልድ እንዳለ ሊያውቁ ይገባል በደንብ ማለት ነው። ስለዚህ ይህን በደንብ እንደምንሰራ አውቁ። በደንብ ምስጋና ቀደም እፎይ ለመናገር ሞክሮ ነበር። ሁሉም ሙስሊሞች አይደሉም። ጽንፈኛው የሆነው እስልምና ነው። ምናልባት ለማመስገን ሞክሯል። አሁንም እናመስግን። ሁሉም እንዳልሆኑ ተረዱልኝ። ምንም እንደማታመጡ ግን መናገር እፈልጋለሁ። አሁንም ቢሆን እገዛ ብዙ ያስፈልገናል። ድምፅ ሁኑ። ምናልባት ተከታታይ ቀናት ዛሬም ነገም እንደዚሁ መዘናጋት አያስፈልግም። ቪዲዮዎች በመስራት ተጽዕኖን በመፍጠር እንደዛው ለማገዝ ሞክሩ፣ ስለምታስፈልጉን ማለት ነው። አሁን የግለሰብ ጉዳይም ስላልሆነ ራሳችንን መከላከል የምንችልባቸው ነገሮች ይኖራሉ። ነገር ግን አገልግሎቱን ሰፋ ለማድረግ ይህንን ምክንያት አድርጎ በደንብ ከፍ ለማድረግ ያስፈልገናል። ድምፃችሁ ድምፁ ነው። ትልልቅም ሰዎች ካላችሁ ቲክቶከሮችም አላችሁ፣ ከታች ብዙ ሰው ይታየኛል። ድምፅ በመሆን ተባበሩ። መምህራንም እንደዛው ማለት ነው። ብዙ መምህራንም እንዲተባበሩን ጠይቀናል። በግልጽ በብዙ በውስጥ የደወሉልን አሉ። በጣም የምናመሰግነው እጅግ በጣም የኛ ኦርቶዶክሳውያንም እንዲሁም ከፕሮቴስታንትም ብዙ የደወሉልን አሉ እና በጣም የምናመሰግነው ታግዙን የሞከራችሁ በሙሉ። ነገር ግን በቪዲዮ ልትሰሩልን ይገባል። ድምፅ ልትሆኑን ይገባል። ተከታታይ ልትሰሩልን ይገባል። ገና ከመጀመሪያው ትሬቱ ከመምጣቱ በፊት ከአንድ ቀን በፊት ፌስቡክ ላይ በመልቀቅ የተባበረች እህታችን አለች። ከዛ በኋላም ቀሲስም እንደዛው ብዙ የፖሰቱልን አሉ። በጣም እናመሰግናለን። በጣም 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 ማለት ነው። እኛ እንደውም ምንም እንደ ቀልድ አድርገነው ነበር ያሰብነው። በጣም ኬርለስ መሆናችንን ነው ያየሁት። በጣም ኬርለስ ማለት ነው። ካሁን በኋላ እንደዛ ነገር እንደማይፈጠር ልነግራችሁ እፈልጋለሁ። ፌስቡክ ላይ በጣም ለተባበራችሁ ሰዎች፣ ቲክቶክ ላይም በጣም ለለቀቃችሁ ሰዎች ማመስገን እፈልጋለሁ። አይ ቲንክ በቂ ነው። ዋናው ሰላም መሆናችንን ማወቃችሁ ነው። ከነበርንበት ቦታ ለቀናል። ያን ሴፍ እሱ ነው ዋናው እንትን የሚለው። ከዚህ በኋላ ግን እንሰራለን። እሱን ልታውቁት ይገባል። ማንሰራ የነበርን ሰዎች እንሰራለን። ብዙ ተማሪዎችን እንደምናፈራም ደግሞ እርግጠኛ ነኝ፣ አምናለሁ። አይ ቲንክ ይሄ በቂ ይመስለኛል። ለዛሬው ተከታታይ የምንገባ ይመስለኛል። ተከታታይ ቀን ኦልሬዲ መንፈሳዊ ውጊያ በሉት። ይሄ አይ ቲንክ ዓለማዊም አይደለም የተጀመረ ይመስለኛል። ኦርቶዶክሳውያን ለእምነታችሁ ቁሙ። በቪዲዮም በምንም ተጋገዙ። አንድ ስንሆን ጠንካራ መሆንም እንችላለን። ፓወርም ይኖረናል። አንድነት ያስፈልገናል። የማይሆን ክርክሮች እርስ በራስ በመከራከር መምህራን ከመምህራን ተከፋፍለን የማይሆን ነገሮች ከምንሰራ ፍሬ ያለው ነገር ላይ ብንሳተፍ መልካም ይመስለኛል። ፕራዮሪታይዝ ማድረግ ያለብን ነገር ፕራዮሪታይዝ እናደርግ። ማስቀደም ያለብን ነገር ብናስቀድም መልካም ስለሆነ ማለት ነው። ሊያጠፉን የሚሞክሩ ብዙዎች አሉ። እርስ በራስ ለመጠፋፋት ባንሞክር፣ እርስ በራስ ለመጨቃጨቅ ባንሞክር፣ አንዱ ጥላቻ እንትን እያለ ባይሞክር መልካም ይመስለኛል። እና ካለብን አደጋ አንጻር እየገባንባቸው ያሉ ላይቮች መቀናጣት ይመስለኛል። በዛም ብዙ ማለት ነው። እስልምና ላይ መሰራት አለበት። 2-3 ሰው አይደለም፣ ብዙ እህቶች አሉ፣ በጣም ያግዛሉ። ከወንድሞች ግን በጣም እንጠብቃለን። ከብዙ ወንድሞች እንዳሉ ስለምናውቅ ማለት ነው። አቅምም እንዳላቸው እናውቃለን። እንዲያግዙን እንፈልጋለን። ደግሞ እገዛቸውም ደግሞ ያስፈልገናል፣ የእውነትም ማለት ነው። በዚህም እንደሚተባበሩን ደግሞ እርግጠኛ ነኝ። እንግዲህ ወደፊት ጋይስ ፎይ ይቀጥልና አይ ቲንክ ይበቃናል። ሰላም መሆናችን ካወቃችሁ በዚህ በኋላ በሰፊው እንመጣለን። እግዚአብሔር ያክብርልን ጋይስ። እሺ ጲላዶስ በጣም እናመሰግናለን። ያ ዋናው ነገር ምንድነው? እሱ እኛ ሰላም መሆናችንን ማወቃችሁ አንድ ነገር ነው። እነሱ ያስቡ ያሉት ምንድነው? እሱ አረሞች እንዳይበቅሉ እናደርጋለን ነው። አረሞች የተባሉት ምንድነው? ከኋላ አዲስ ሰዎች እንዳይመጡ እናደርጋለን። ከላይ ያሉትን አመራሮቹን እንመታና ከስር ማንም እንዳይመጣ እናደርጋለን የሚል እሳቤ ነው ያላቸው። ጲላዶስን ማታውቁ ከሆነ መምህራኖች ተማሪዎችን የሚያወጣው እሱ ነው። ኦልሞስት ቲክቶክ ላይ ያሉት አብዛኞቹን ያስተማራቸው እሱ ነው እና አሁንም ከ600 ምናምን ተማሪዎች በላይ ያሉት ከ600 በላይ ተማሪዎች እያስተማረ ነው።
በቅተው መምጣት ስላለባቸው እየተማሩ ስላለ ነው። ያ ነገር ስለገባቸውና መረጃው ስለደረሳቸው ነው። ይሄ እንግዲህ አስ ኢንዲቪዥዋል እየተሰራ ስለሆነ ነው። አሁን ግን ከ600 አይደለም የምንፈልገው 60 ሺህ ምናምን ተማሪ እንፈልጋለን ማለት ነው። ምክንያቱም ተቋማዊ እናደርገዋለን። አሁን 600 ተማሪ በግለሰብ ነው አሁን እያስተማረን ያለ ነው እያስተማረ ያለው ጲላጦስ። አሁን ግን ምንድነው ተቋማዊ ይሆንና 60 ሺህ 50 ሺህ ምናምን የሚማርበት ዩኒቨርሲቲ ይገነባል ማለት ነው። እንደዛ ይሰራል። ስለዚህ ምንድነው እናንተ ጠንካራ ሁኑ። ለሾርባ ብላችሁ አታለቅልቁ። እሱ ላይ ያሉ ሁኔታዎችን ተነጋግረናል። ቤተክርስቲያን እንዴት ነው የምታየው? ብርሃን ከጨለማ ጋር ህብረት የለውም እያለች እህቶቻችን እንዴት ነው እሱ መንዙማን እየከፈቱ እንትን የሚሰሩ እህቶቻችን ቤተክርስቲያን እንዴት ነው የምታየው የሚለውንም እሱንም ተነጋግረንበታል። ለቀልድ የሚያደርጉትም ከሆነ ነሰሰርሊ ንስሐ አባቶቻቸው ቅኖና ሊሰጧቸው ይገባል። ቄዳር ጥምቀትም ካስፈለጋቸው እንዲጠመቁ እንዲደረጉ ከአሁን በኋላ እንደዚህ አይነት በማይመስላቸው ላይ የሚቀልዱ በሃይማኖታቸው ላይ ቆራጥ ጽድት ያለ ኦርቶዶክስ ነው የምንፈልገው። ጽድት ያለ ነው የምንፈልገው። የሚያስበላን መሆን የለበትም። እንደ አጋጣሚ አስበልቶን ከነበረው ራሱ ክርስቲያን ነበረ ከሁለት ቀን በፊት እና በዚህ ደረጃ እንድትገመቱም አትሁኑ። ካፊር ገንዘብ ከሰጡት የፈለገውን ያደርጋል ተብላችሁም እንድትገመቱ አታደርጉ። ጥንቃቄ አድርጉ። በተረፈ እህቶቻችን ጥንቃቄ አድርጉ። እንደዚህ አይነት ቪዲዮዎች ምሰሩ ትሬንድ አድርጋችሁ ምሰሩት ለአምላክሽ ጌታው ነኝ እኔ የሚል አካል አንተ ነብዬ ነህ ብለው እኔ በምን አይነት ጭንቅላት እንደሆነ አይደል ነው። ምክንያቱም ሙሐመድ የነቢያቶች ሁሉ ጌታቸው እኔ ነኝ ብሎ ያምናል። የነቢያት ሁሉ ጌታቸው እኔ ነኝ፣ የመጨረሻው ነቢይ ኢየሱስ ነው ብሎ ያምናል። የኢየሱስ ጌታ እኔ ነኝ ብሎ ያምናል። ኢየሱስ መጥቶ ይሞታል እንደማንኛውም ተራ ሰው ነው ብሎ ያምናል። ከዛ ይሄንን እንደዚህ ብሎ የሚያምንን አካል አንተ ነብይ ነህ ብሎ መንዙማ መስራት በጣም ተነጋግረንበታል። እንደዚህ አይነት ሁኔታዎችም ከአሁን በኋላ ሜይ ቢ ቤተክርስቲያን መግለጫ ልታወጣም ትችላለች። ምክንያቱም በንስሐ አባቶቻቸው በኩል እንዲጠየቁበት